አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የህዳር 1 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የሀጅ ምዝገባ ከአንድ ወር ባነሰ ጊዜ ውስጥ ይጀመራል ሲል ጠቅላይ ምክር ቤቱ ገለጸ። ፍቃድ ካወጣበት ክልል ውጭ የሚሰራ ነጋዴ በሚሰራበት ቦታ ግብር እንዲከፍል ማሳሰቢያ ተሰጠ። የሶሪያው ፕሬዝዳንት አህመድ አልሸር በዛሬው ዕለት በዋይት ሀውስ ከትራምፕ ጋር ውይይት ሊያካሂዱ ነው የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የሀጅ ምዝገባ ከአንድ ወር ባነሰ ጊዜ ውስጥ ይጀመራል ሲል ጠቅላይ ምክር ቤቱ ገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከሳውዲ አረቢያ ሀጅ ሚኒስቴር ጋር ውል መፈራረሙን ይፋ አድርጓል። ምክር ቤቱ ይህን ያስታወቀው ጥቅምት 30 2018 ነው። በመረጃው መሰረት ውሉን የተፈራረሙት የጠቅላይ ምክር ቤቱ ሀጅና ኡምራ ዘርፍ ተጠሪ ዶክተር መሐመድ ሷሊህ እና የሳውዲ አረቢያ ሀጅ ሚኒስቴር የሀጅና ኡምራ ምክትል ሚኒስትር ዶክተር አብዱልፈታህ ሱለይማን ማሻት ናቸው። ጠቅላይ ምክር ቤቱ አክሎ የ1447ኛ ዓመተ ሂጅራ ሁጃጅ ምዝገባ የቅድመ ዝግጅት ስራዎች እየተጠናቀቁ መሆኑን በመጠቆም ምዝገባው ከወር ባነሰ ጊዜ ውስጥ ይጀመራል ብሏል። ይህ በእንዲህ ባለበት አምስተኛው ዓለም አቀፍ ዓመታዊ የሀጅ ኮንፈረንስና ኤግዚቢሽን በሳውዲ አረቢያ እየተካሄደ እንደሚገኝ ታውቋል። በሳውዲ ሀጅና ኡምራ ሚኒስቴር አዘጋጅነት በጅዳ ከተማ ጥቅምት 30 የጀመረው የሀጅ ኮንፈረንስና ኤግዚቢሽን ህዳር 2 2018 ድረስ የሚቆይ መሆኑ ተገልጿል። በሀጅ ኮንፈረንስና ኤግዚቢሽኑ ላይ ከ137 ሀገራት የተወጣጡ ከ220 በላይ የኤግዚቢሽን አቅራቢ ድርጅቶች እየተሳተፉ ይገኛል። እውቅ የውሳኔ ሰጪዎች፣ ባለሙያዎች፣ ምሁራንና በተመራማሪዎች የተዘጋጁ ጥናታዊ ጽሑፎች፣ የስልጠና ወርክሾፖች ይቀርባሉ ተብሏል። በጅዳ ከተማ እየተካሄደ በሚገኘው ዓመታዊ የሀጅ ኮንፈረንስና ኤግዚቢሽን ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተወካዮችን ጨምሮ ሚኒስትሮች፣ አምባሳደሮች፣ ቆንስላዎችና በሀጅ ዘርፍ ላይ የተሰማሩ የግልና የመንግስት ተቋማት እየተሳተፉ እንደሚገኝም ተመላክቷል። ፍቃድ ካወጣበት ክልል ውጭ የሚሰራ ነጋዴ በሚሰራበት ቦታ ግብር እንዲከፍል ማሳሰቢያ ተሰጠ። የገንዘብ ሚኒስቴር የንግድ ፍቃድ ካወጣበት ክልል ውጪ የንግድ ስራ የሚያከናውን ነጋዴ ግብሩን መክፈል ያለበት የንግድ ስራውን በሚያከናውንበት ቦታ መሆን እንዳለበት አሳስቧል። ሚኒስቴሩ ማሳሰቢያውን የሰጠው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ዋና ምዝገባና ፍቃዳቸው በአንድ ክልል ሆኖ በሌላ ክልል በኮንስትራክሽን እና በሌላም ዘርፍ የተሰማሩ ግብር ከፋዮች በሚያገኙት ገቢ ግብሩን መሰብሰብ የሚችለው የትኛው ክልል እንደሆነ ማብራሪያ እንዲሰጠው ለገንዘብ ሚኒስቴር በደብዳቤ በጠየቀው መሰረት የተሰጠ ማብራሪያ ነው። በዚህም በህገ መንግስቱ አንቀጽ 97 ክልሎች በአስተዳደራቸው ስር ከሚገኙ ግብር ከፋዮች ላይ የንግድ ትርፍ ግብርና የሽያጭ ታክስ እንደሚጥሉና እንደሚሰበስቡ መደንገጉን የገለጸው ማብራሪያው በህግ ድንጋጌው መሰረት ታክስ የመጣልና የመሰብሰብ ስልጣን የተሰጠው የንግድ ስራው በሚከናወንበት ክልል እንጂ የንግድ ስራ ፍቃድ ለወጣበት ክልል እንዳልሆነ ማስታወቁን የሪፖርተር ዘገባ ያመለክታል። በመሆኑም አንድ ግብር ከፋይ በአንድ ክልል የንግድ ስራ ፍቃድ አውጥቶ በንግድ ምዝገባና ፍቃድ አዋጅ በተደነገገው መሰረት በተለያዩ ክልሎች በአጭር ምዝገባ የንግድ ስራ የሚያከናውን ከሆነ በእያንዳንዱ ክልል ለሚያከናውነው የንግድ ስራ እንቅስቃሴ የተለየ የሂሳብ መዝገብ በመያዝ የገቢው ባለቤት ለሆነው ክልል ተገቢውን ግብር መክፈል እንደሚኖርበት ሚኒስቴሩ በሰጠው ማብራሪያ ገልጿል። አሰራሩ ታክስ ከፋዩ በታክስ ህጎች መሰረት የታክስ ግዴታውን ለመወጣት የሚኖርበትን ወጪ ሊያከብድ እንደሚችል፣ ነገር ግን በክልሎች መካከል ፍትሐዊ የሆነ የገቢ ክፍፍል እንዲኖር የሚያስችል ነው ሲል ሚኒስቴሩ ገልጿል። ከዚህም በላይ ህገ መንግስታዊ ድንጋጌ በመሆኑ መከበር እንዳለበትና ከዚህ ውጪ ሌላ አሰራር መፈጸም እንደማይቻልም አስታውቋል። የአፍሪካ የመሬት አስተዳደር ፖሊሲ ጉባኤ ዛሬ በአዲስ አበባ መካሄድ ጀመረ። ስድስተኛው የአፍሪካ የመሬት አስተዳደር ፖሊሲ ጉባኤ በአዲስ አበባ በሚገኘው የተባበሩት መንግስታት የስብሰባ ማዕከል ዛሬ ህዳር 1 መካሄድ ጀምሯል። በየሁለት ዓመቱ የሚካሄደው የአፍሪካ የመሬት ፖሊሲ ጉባኤ የዘንድሮ ጉባኤ ከዛሬ ሰኞ ጀምሮ እስከ ህዳር 5 2018 እንደሚቀጥል ተገልጿል። በአህጉራዊ ጉባኤው የአፍሪካ ህብረት አባል ሀገራት፣ የህብረቱ ተቋማትና አደረጃጀቶች ከፍተኛ አመራሮች፣
ተመራማሪዎች፣ የፖሊሲ ባለሙያዎች፣ ዓለም አቀፍ አጋር ድርጅቶች፣ ትውልደ አፍሪካውያንና ሌሎች ባለድርሻ አካላት መገኘታቸው ተብራርቷል። የመሬት አስተዳደር ፍትህና ካሳ ለአፍሪካውያንና ለዘርዓ አፍሪካውያን በተባበሩት መንግስታት የአፍሪካ ኢኮኖሚያ ኮሚሽን የሚካሄደው ጉባኤ መሪ ቃል መሆኑ ተጠቁሟል። በአፍሪካ ህብረት ኮሚሽን፣ በአፍሪካ ልማት ባንክና በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን በጋራ የተዘጋጀው ጉባኤው ከቅኝ ግዛት አሻራ ተጽዕኖ ያልተላቀቀውን የመሬት ተደራሽነትና የይዞታ ባለቤትነትን ተግዳሮቶችን ለመፍታት በሚያስችል ጉዳዮች ዙሪያ ይመክራል ተብሎ ይጠበቃል። ከአፍሪካ ማህበራዊ፣ ኢኮኖሚያዊ፣ ታሪካዊና የአካባቢ ጉዳዮች ጋር የተጣጣሙና ለነባራዊ እውነታዎች ምላሽ የሚሰጡ የመሬት ፖሊሲ ምርጥ ተሞክሮዎች በጉባኤው እንደሚቀርቡ ተጠቅሷል። ውጤታማና ተጠያቂነት የሰፈነበት የመሬት አስተዳደር ስርዓት መገንባት፣ ተቋማዊ አቅምን መፍጠርና ቁጥጥርና ክትትልን ማጠናከር በሚቻልባቸው ሁኔታዎች ላይ ምክክር እንደሚደረግም ተመላክቷል። የስርዓተ ጾታ እኩልነት፣ የአየር ንብረት ለውጥና ቴክኖሎጂዎችን ከመሬት ፖሊሲና አስተዳደር ጋር ማስተሳሰር ትኩረት እንደሚሰጥበትም ተብራርቷል። የመሬት ፖሊሲ፣ የመሬት ፍትህ፣ የማካካሻ ፍትህና የመሬት ባለቤትነትን በተመለከቱ ጉዳዮች ላይ የፖሊሲ የህግና ተቋማዊ ምክረ ሀሳቦች ይቀርባሉ ተብሎ ይጠበቃል። በተለይም ወጣቶች፣ ሴቶች፣ የአየር ንብረት ለውጥ፣ ግብርናና የመሬት ካሳ የመሳሰሉት ጉዳዮች ለ4 ቀናት የሚቆየው ጉባኤ በትኩረት የሚመክርባቸው አጀንዳዎች ይሆናሉ መባሉን የዘገበው የኢትዮጵያ ዜና አገልግሎት ነው። አግማስ ኢትዮጵያ የአንድ ወር የደግነት ዘመቻ ይፋ አደረገ። ላለፉት 4 ዓመታት በ18 መጠለያ ጣቢያዎች የሚገኙ ከ110 ሺህ በላይ ተፈናቃዮችን መደገፍ መቻሉን የገለጸው አግማስ ኢትዮጵያ የበጎ አድራጎት ድርጅት የአንድ ወር የደግነት ዘመቻ ማዘጋጀቱን አስታውቋል። ጥቅምት 29 2018 በጽህፈት ቤቱ በተሰጠው መግለጫ ህዳርን ለአግማስ በሚል መሪ ቃል ተፈናቃይ ወገኖችን ለመደገፍ የሚያስችል የማህበረሰብ ንቅናቄና ድጋፍ መጀመሩን ይፋ አድርጓል። በድርጅቱ መግለጫ መሰረት በተለይም በኢትዮጵያ የተለያዩ ክልሎች በተቀሰቀሱ ግጭቶች ተፈናቅለው መጠለያ ጣቢያ የሚገኙ ዜጎችን ለመደገፍ ባደረገው ጥረት ከ1200 በላይ ተጎጂ ወገኖችን መልሶ ማቋቋም ችሏል። መግለጫውን የሰጡት የአግማስ ኢትዮጵያ የበጎ አድራጎት ድርጅት ዋና ስራ አስፈጻሚ አቶ አብዱሰላም ሽፋው ለ3 ዓመታት ገደማ የምግብና የአልባሳት ድጋፍ ከማድረግ ጀምሮ መልሶ የማቋቋም ስራዎችን ሲሰራ መቆየቱን ገልጸዋል። በዚህም ከባለፈው 1 ዓመት ወዲህ ቀና በአዲስ መንፈስ የሚል ፕሮጀክት በመቅረጽ ተፈናቃዮች ራሳቸውን እንዲችሉና ካሉበት ችግር እንዲላቀቁ በተለያዩ የስራ ፈጠራ ዘርፎች እንዲሰማሩ ማድረጉን አብራርተዋል። በቀጣይ ለሚሰሩ ስራዎች በሀገር ውስጥ የሚገኙም ሆነ ከሀገር ውጭ የሚገኙ ኢትዮጵያውያን አጋርነታቸውን እንዲያሳዩ ጠይቀዋል። እውቁ የታሪክ ምሁር ፕሮፌሰር ላጲሶ ጌታሁን ድሌቦ ከዚህ ዓለም በሞት ተለዩ። አህመድ አብዱራህማን ተጨማሪ አለው። እውቁ የታሪክ ምሁር ፕሮፌሰር ላጲሶ ጌታሁን ድሌቦ ከዚህ ዓለም በሞት ተለዩ። እውቁ የታሪክ ምሁር ፕሮፌሰር ላጲሶ ጌታሁን ድሌቦ በ87 ዓመት ዕድሜ ከዚህ ዓለም በሞት የተለዩት እሁድ ጥቅምት 30 2018 ነው። በኢትዮጵያ ታሪክ ጥናት ጉልህ አሻራ ማሳረፍ የቻሉት ፕሮፌሰሩ በርካታ መጽሐፍትን ለአንባቢያን አቅርበዋል። ከስራዎቻቸው መካከል የኢትዮጵያ ረዥም የሕዝብና የመንግስት ታሪክ፣ የቀይ ባህርና የአባይ ሸለቆ ሚና፣ የምጽዋ ሲምፖዚየም፣ የኢትዮጵያ የመከራ ስርዓትና የኤርትራ ጥያቄ ተጠቃሽ ናቸው። ላጲሶ ጌታሁን ድሌቦ የተወለዱት በቀድሞ ከምባታና ሀዲያ አውራጃ በኩፋላ ቀበሌ ግንቦት 12 1930 ነው። የመጀመሪያ ደረጃ ትምህርታቸውን በቢቾ ሆሳና ሚሽን በመንግስት ትምህርት ቤት እንዲሁም ኋላ ላይ የሁለተኛ ደረጃ ትምህርታቸውን አዳማ በሚገኘው በአጼ ገላውዲዮስ ሁለተኛ ደረጃ ትምህርት ቤት ተምረዋል። ከዚያም መዳረሻቸውን አሜሪካ በማድረግ በኮሚኒቲ ኮሌጅ የከፍተኛ ትምህርታቸውን ተከታትለው በህብረተሰብ ታሪክ የመጀመሪያ ዲግሪ ማግኘት ችለዋል። ከሃዋርድ ዩኒቨርሲቲ በአፍሪካ ታሪክ ጥናት ሁለተኛ ዲግሪ፣ በኢትዮጵያ በአፍሪካና በአውሮፓ ታሪክና በፍልስፍና ደግሞ የዶክትሬት ዲግሪ ወስደዋል። ዶክትሬታቸውን ካጠናቀቁ በኋላ የፕሮፌሰርነት ማዕረግ ተሰጥቷቸው ለ2 ዓመታት በቨርጂኒያ ዩኒየን ዩኒቨርሲቲ ውስጥ አስተምረዋል። ፕሮፌሰር ላጲሶ ድሌቦ የኢትዮጵያ ታሪክ የእስልምናው፣ የክርስትናውና የሌሎች ሃይማኖቶች እንዲሁም የበርካታ ቋንቋዎችና ህዝቦች መስተጋብር ነው በሚለው ሙግታቸው ይታወሳሉ። ከኢትዮጵያ እስላሞች የነጃሺ ነገር ሲነሳ ግራኝቱም ሲነሳ ፈርቶ አያነሱም ነበር። ነጃሺ አረቦች አንድ ነገር ነግረዋል። ይሄ የዓለም አንደኛ ሃይማኖት ከክርስትና ጋር እኩል ዋጋ ያለ ብዛት ያለ ስፋት ያለው በተገኘ ጊዜ የኢትዮጵያ ህዝብ አያውቁም። አረቦቹ ሞኞች ይሁኑ እንዲ አላውቁም።
ይሄንን ትልቅ ሲቪላይዜሽን ያዳነው እኮ አበሻ የሚባል ህዝብ ነው አለ። ይሄ እውነት ነው ወይ? ኢያሱን ለምሳሌ የወሎ አስተማሪዎች በሱ በኩል ወስዶ እኮ ኢያሱን አረብ አድርገውታል። እና ይሄ መደረግ ዳና ነው፣ ለመቅረብ ነው። እኛ እውነት ነው የምንፈልገው፣ ሳይንስን ነው የምንፈልገው። እና ታሪክ አይጠፋም ዘር ካልጠፋ። መቼ ገባ? እነዚህ ሰዎች ጋር መጥቶ ሸዋ የሚባል ህዝብ ነው። ያ የሃርላ ዘር ነው። ይፋት የሃርላ ዘር ነው። የሸዋ አማራ መንዝ የሚባለው ሃርላ ዘር ነው። የፕሮፌሰሩን ህልፈት ተከትሎ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተሰማውን ሐዘን ገልጿል። ምክር ቤቱ በመግለጫው ፕሮፌሰር ላጲሶ በሕይወት በነበሩበት ዘመን ለሀገራቸው ኢትዮጵያ እንዲሁም ለአፍሪካ የታሪክ ጥናትና ምርምር ትልቅ አበርክቶ የነበራቸው ሲሆን የተለያዩ የታሪክ መጻሕፍትን አዘጋጅተው ያሳተሙና በዘርፉ አንቱታን ያገኙ ታላቅ ምሁር ነበሩ ብሏል። ኢትዮጵያውያን ሙስሊሞች ለሀገረ መንግሥት ግንባታ ያደረጉትን የጋራ እሴት፣ ባህልና ቋንቋ በማውሳት የህዝቦች ታሪክ ጎልቶ እንዲታወቅ ያበረከቱትን ከፍተኛ አስተዋጽኦ ታሪክ የማይረሳው ነው ብሎታል። በተመሳሳይ ጠቅላይ ሚኒስትር አብይ አህመድ ባስተላለፉት የሐዘን መግለጫ አንጋፋው የታሪክ ምሁር ፕሮፌሰር ላጲሶ ድሌቦ በሕክምና ሲረዱ ቆይተው ማለፋቸውን በታላቅ ሐዘን መስማታቸውን ገልጸው ለወዳጅ ዘመዶቻቸው መጽናናትን እንዲሰጥ ተመኝተዋል። ፕሮፌሰር ላጲሶ ድሌቦ ባለትዳርና የ3 ልጆች አባት ነበሩ። በሌላ ኸበር በቁርአንና ሳይንስ ጥናት ስመጥሩ ምሁር ዶክተር ዘግሉል አልነጃር ስርዓተ ቀብር ተፈጸመ። በቁርአንና ሳይንሳዊ ጥናት ፈርቀዳጅ የሆኑት ዶክተር ዘግሉል አልነጃር በትናንትናው ዕለት በ92 ዓመታቸው ወደ አኼራ ተሻግረዋል። የታላቁ ምሁር ስርዓተ ቀብር ዛሬ ሰኞ ህዳር 1 2018 ከዙሁር በኋላ በጆርዳን አማን ከተማ በኡሙል ቃጢን የመቃብር ስፍራ ተፈጽሟል። ዶክተር ዘግሉል ራጊብ ሙሐመድ አልነጃር የተወለዱት እንደ አውሮፓውያኖቹ አቆጣጠር በህዳር 1933 በግብጽ የገርቢያ ግዛት በሆነችው ሚሻል በምትባል መንደር ነው። የመንደሩ ኢማም ከነበሩት አያታቸው እንዲሁም ከአዝሃር ዳሩል ኡልም መርከዞች ምሩቅ ከሆኑት አባትና አጎቶቻቸው ጋር ያደጉት አልነጃር በ10 ዓመት ዕድሜ ቁርአንን ሐፍዘዋል። በ1951 የሁለተኛ ደረጃ ትምህርታቸውን በከፍተኛ ውጤት ያጠናቀቁት አልነጃር በካይሮ ዩኒቨርሲቲ የጂኦሎጂ ሳይንስ ትምህርትን በመከታተል በ1955 ተመርቀዋል። በሙያ እስከ 1959 ድረስ ካገለገሉ በኋላ ወደ ሳውዲ አረቢያ ለአካዳሚ ጥናት ተጉዘዋል። በመቀጠልም በዩናይትድ ኪንግደም ዌልስ ዩኒቨርሲቲ በጂኦሎጂ የሶስተኛ ዲግሪያቸውን አጠናቀዋል። ዶክተር ዘግሉል አልነጃር በንጉስ ሳዑድ ዩኒቨርሲቲ እንዲሁም በንጉስ ፋህድ ዩኒቨርሲቲ የጂኦሎጂ ዲፓርትመንት እንዲጀመር ቀዳሚ ሚና ተጫውተዋል። በኋላም በኩዌት ዩኒቨርሲቲ የዲፓርትመንቱ ኃላፊ በመሆን አገልግለዋል። በጂኦሎጂ እንዲሁም በመሬት ጥናትና ምርምር ስራቸው ሳይንሳዊ እውነታ ከቁርአን ምልከታ ጋር የማይጻረር እንደሆነ አሳይተዋል። አልነጃር ህይወታቸውን በሙሉ ስለ ቁርአን፣ ሱናና ሳይንስ ሲያጠኑ በመቆየት ብዙ መጽሐፍቶችንም አዘጋጅተዋል። መንፈሳዊና ሳይንሳዊ ግኝቶችን በማዛመድ በማስተሳሰር እንዲሁም በሚሰጡት ማብራሪያ ይታወቃሉ። ጽሁፎቹ ስለ ቁርአን ተአምራት፣ ስለ ሰው ልጅ ፍጥረት፣ እንስሳት፣ ምድርና ዩኒቨርስ ላይ ያተኮሩ የፈጣሪን ፍጹምነት የሚያሳዩ ናቸው። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የሀጅ ምዝገባ ከአንድ ወር ባነሰ ጊዜ ውስጥ ይጀመራል ሲል ጠቅላይ ምክር ቤቱ ገለጸ። ከቆይታ በኋላ የሶሪያው ፕሬዝዳንት አህመድ አሸር በዛሬው ዕለት በዋይት ሀውስ ከትራምፕ ጋር ውይይት ሊያካሂዱ መሆኑ ታውቋል። እንመለስበታለን። ይጠብቁን። ለተባበሩት መንግስታት ድርጅት የቀረበው የአሜሪካ የጋዛ ረቂቅ የውሳኔ ሀሳብ የዓለም ባንክን ድጋፍ አገኘ። በአሜሪካ ፕሬዝዳንት ዶናልድ ትራምፕ ለተባበሩት መንግስታት ድርጅት የቀረበውን የጋዛ ረቂቅ የውሳኔ ሀሳብ ዓለም ባንክ እንደሚደግፈው አስታውቋል። ሮይተርስ የዜና ወኪል ተመለከትኩት ባለው የዓለም ባንክ ለአሜሪካ በላከው ደብዳቤ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሚመራና የ2 ዓመት ስልጣን ያለው የሽግግር አስተዳደር በጋዛ እንዲመሰረት የሚጠይቀውን የውሳኔ ሀሳብ እንደሚደግፍ
ተገልጿል። በጋዛ በሚቋቋመው የሽግግር መንግስት አስተዳደር ውስጥ የሰላም ቦርድ በሚል የሚመሰረተውን አካል ስልጣንና ተግባራትን በተመለከተ ያሉ ጉዳዮችን የሚዘረዝር ጽሑፍ በዚህ ላይ መካተቱም ተጠቅሷል። የዓለም ባንክ፣ የተባበሩት መንግስታት ድርጅትና የአውሮፓ ህብረት ባለፈው የካቲት ወር በጋራ ባወጡት ሪፖርት ጋዛን መልሶ ለመገንባት 50 ቢሊዮን የአሜሪካን ዶላር እንደሚያስፈልግ ግምት አስቀምጠው ነበር። አዲስ ጊዜያዊ ግምት ነው በተባለው መሰረት ደግሞ የጋዛን መልሶ ግንባታ ለማጠናቀቅ 70 ቢሊዮን ዶላር ያስፈልጋል ተብሏል። ዘገባው 15 አባላት ያሉት የተባበሩት መንግስታት የጸጥታው ምክር ቤት የጋዛን መልሶ ግንባታና የኢኮኖሚ ማሻሻያ ፕሮግራሞችን ጨምሮ በተለያዩ ጉዳዮች ላይ ባለፈው ሳምንት መጨረሻ ድርድር መጀመሩንም አመልክቷል። የዓለም ባንክ ፕሬዝዳንት አጃይ ባንጋ በተባበሩት መንግስታት የአሜሪካ አምባሳደር ማይክ ዋልትዝ ቅዳሜ ዕለት በጻፉት ደብዳቤ እኛ በጋዛ ያለን ተሳትፎ የዓለም አቀፉን ማህበረሰብ ሙሉ ድጋፍ ከሚፈልጉና የመስራት አቅም ካላቸው ዓለም አቀፍ አጋሮች ጋር በመተባበር በጋዛ ስራዎችን እንዲያከናውኑና ጥረታቸውን እንዲያጠናክሩ መፍቀድ ነው ብለዋል። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጋዛን በሚመለከተው የውሳኔ ሀሳቡ በአሁኑ የሰላም ቦርድ ረቂቅ ላይ የተቀመጡትን ፈቃዶችና ብያኔዎችን በመጥቀስ የሰላም ቦርድ የተሰኘውን ባለስልጣን ለማቋቋም በቀረበው ሀሳብ ላይ ባንኩ የሚፈልገውን የተሳትፎ ማዕቀፍ ያቀርባል ሲሉ የዓለም ባንክ ፕሬዝዳንት አስረድተዋል። የጋዛ የውሳኔ ሀሳብ ባለፈው ሳምንት በተባበሩት መንግስታት ለጸጥታው ምክር ቤት አባላት የተላከ ሲሆን ከግብጽ፣ ኳታር፣ ሳውዲ አረቢያ፣ ቱርክና የተባበሩት አረብ ኤሚሬቶች በኩል ቀጠናዊ ድጋፍ እንዳላት አሜሪካ መግለጿ ይታወሳል። የሶሪያው ፕሬዝዳንት አህመድ አሸር በዛሬው ዕለት በዋይት ሀውስ ከትራምፕ ጋር ውይይት ሊያካሂዱ ነው። በሶሪያ ታሪክ ለመጀመሪያ ጊዜ በአሜሪካ ይፋዊ ጉብኝት ያደረጉት የሶሪያው ፕሬዝዳንት አህመድ አሸር ከ80 ዓመታት በኋላ በሶሪያ ታሪክ ለመጀመሪያ ጊዜ በአሜሪካ ይፋዊ ጉብኝት ያደረጉት የሶሪያው ፕሬዝዳንት አህመድ አሸር በዋሽንግተን የደረሱት እሁድ ዕለት ነው። ከ6 ወራት በኋላ በድጋሚ ፊት ለፊት የሚገናኙት ሁለቱ መሪዎች በዋሽንግተን በሚኖራቸው ውይይት በጸጥታ ሁኔታ፣ በሶሪያ መልሶ ግንባታና በሁለቱ ሀገራት መካከል በተጀመረው አዲስ ግንኙነት ዙሪያ ይመክራሉ ተብሏል። ከዚህ በተጨማሪም ሶሪያ ከእስራኤል ጋር የሚኖራትን የሰላም ሂደት በተመለከተ አሜሪካ አደራዳሪ በምትሆንበት ጉዳይ ላይ እንደሚነጋገሩ ሮይተርስ ዘግቧል። ሁለቱ መሪዎች ባለፈው ዓመት ግንቦት ወር በሳውዲ አረቢያ ለመጀመሪያ ጊዜ በተገናኙበት ወቅት ፕሬዝዳንት ትራምፕ በሶሪያ ተጥሎ የቆየውን ማዕቀብ ከማንሳት ባሻገር ሀገሪቱን መልሶ ለመገንባት እንዲሁም ከሽብርተኝነት ዝርዝር ለመሰረዝ የሚደረገውን ጥረት በመደገፍ እርምጃዎችን ለመውሰድ ቃል ገብተው ትዕዛዝ መስጠታቸው ይታወሳል። በዚህ መነሻ ፕሬዝዳንት አህመድ አሸር ዛሬ በአሜሪካ እያደረጉት ካለው ይፋዊ ጉብኝት አስቀድሞ ባለፈው ሳምንት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባደረገው ስብሰባ ፕሬዝዳንቱ ተጥሎ የቆየውን ማዕቀብ በማንሳት ከሽብርተኝነት መዝገብ ዝርዝር ውስጥ ለመሰረዝ የቀረበለትን የውሳኔ ሀሳብ አጽድቋል። በዛሬው ዕለት በዋይት ሀውስ ትራምፕን የሚያገኙት አህመድ አሸር የቀድሞውን የሀገሪቱን ፕሬዝዳንት በሻር አልአሰድን ከስልጣን ካስወገዱ 11 ወራት ተቆጥረዋል። ሀያት ተህሪር አሻም በመባል የሚጠራ ቡድን ይመሩ የነበሩት አህመድ አሸር ቡድናቸው ደማስቆን ሲቆጣጠር ቀድሞ ይጠቀሙበት የነበረውን አቡ መሐመድ አልጆላኒ ተብለው የሚጠሩበትን ስም ጥለዋል። አገራቸው አሳድ በስልጣን ላይ በነበሩበትና በ13 ዓመታት የእርስ በርስ ጦርነት ወቅት ከዓለም አቀፍ መድረክ ተገልላ ቆይታለች። አሸር ከትራምፕ ጋር መገናኘታቸው በዲፕሎማሲው መስክ ያላቸውን ምስል ለማሻሻል የሚያደርጉት እርምጃ አካል መሆኑን የቢቢሲ ዘገባ ያመለክታል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።